ይሄ ንቀት አይደለም፣ ግን በቃ ካንቺ ጋር እንደዚህ ነገር ማድረግ አልፈልግም። ለምን? ይሄን ያህል አንተ አስቀያሚ ነኝ? አረ እንደሱ ማለት አይደለም። ለዛሽ ገረድ እንኳን የምታሳየው ክብር ለኔ አንድ ቀን እንኳን አሳይተኸኝ አታውቅም። ቆይ እኔ ከሷ በምን አንሳለሁ? ብሌንን አፈቅራታለሁ። ከሷ ውጪ ከማንም ጋር መሆን አልችልም። እውነት አይደለም፣ ስለምታዝንላት ነው እንጂ በጭራሽ አይደለም። ሳናስበው ነው ሁሉም ነገር የተፈጠረው። አይ ችግር የለውም፣ ያጋጥማል። እኔ ምልሽ ብሌንዬ፣ ይሄ ነገር በሚፋቀሩ ሰዎች መሀል ሲሆን ደስ ይላል አይደል? እኔ እንጃ መሰለኝ። እዚህ ደግሞ ስለምታሳዝነኝ ነው ማውራት ይላል። አይዳጊ የዋህ እኮ ነው። ምን ስለማሳዝነው ነው የሚያወራው? ግን አንቺን የምትመስል እህት ሳትኖረው አቀርም። ቃል አውቀሽ ነው አይደል እንደዚህ የምታወሪው? ብሌን ምን ሆነሻል? ምንድነው የተፈጠረው? ቆይ ሳሎን ምንድነው ያለው? የተፈጠረ ነገር አለ? ዳጊ ዝም ብለህ ነው። አንቺና ዳግም ስላደረጋችሁት ነገር እየነገርሽኝ አልነበር? አንቺ ምንድን ነው የምትቀባጠሪው? ዳጊ አትመላቱ ሸቷልሽ። ዳግም ስለሚያዝንልሽ ነው የሚያወራሽ አላልሽኝም ነበር? ዳግም ስለምታዝንልኝ ነው እንደምታወራኝ? አይደለም፣ ስለማፈቅርሽ ነው። ምን? እንደምትወደኝ እኮ አይነ ቀድሞ ነግሮኛል። እኔም እወድሃለሁ ዳጊ። አልሰማሁም፣ ድገሚልኝ። እኔም እወድሃለሁ። አልሰማኝም፣ ድገሚልኝ። እኔም እወድሃለሁ። እኔ አልኩኝ ምን አደረኩ? አንተ ስልኩ ነው እዚህ ነገር ውስጥ አይገባሁት። ስትነገርኩ ነው ያደረኩት። ለዛች አሮጊት አንቺ ነሽ አይደል ነገርሻት? ቆይ ምን ብዬ ነው የነገርኳት? ኧረ እኔ ምንም አልነገርኳት። እውነቱን ካልነገርሽኝ ከዚህ ባለ ውስጥ ሬሳው ነሽ የምትወጪው። እሷ አይደለችም የተናገረችው። እና አንተ ነህ የነገርካት? አለቃ ቃል ምን ቃል እሺ ሰዎች፣ የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ባይሉ እንግዲህ ለብሌን እናት እውነቱን ማን የነገረው ብሎ ለማወጣጣት በሚያደርገው እርምጃ በድጋሚ እዚህ ጋር አንድ ሰው ገለዋል። ቃልን ሳያስበው በውሃ ውስጥ በዘፈቃ ጊዜ ለረጅም ደቂቃዎች እንዳትተነፍስ አድርጓት ነበርና ቃል በገባችበት ውሃ ውስጥ ራሷን ስታ እንመለከታታለን። ይህንንም እርምጃ እንዲወስድ ያስገደደው አንድ ነገር ምንድነው? ከብሌን እናት የተሰማው መረጃ ነው። የብሌን እናት በጓደኛዋ በገዛ ጎረቤቷ እየተሰለቀች መሆኗን አላወቀችም ነበርና ለጓደኛዋ የሰማችው ምስጢር ለልጇ ሳትነግራት አሳልፋ ለጓደኛዋ ሰጣ ነበር። ጓደኛዋም የተቀጠረችው በባይሉ ነበርና መረጃውን ቀጥታ በመውሰድ ለባይሉ ነግሯለች። ባይሉም ይሄን በሰማ ጊዜ እጅግ በጣም ተበሳጭቶ ማን እንዳደረገው በሚያስብ ሰዓት አንድ ነገር ሹክ ይሉታል። ይህም ነገር ምንድነው? ቃል ከዚህ በፊት መጣ ገንዘቡን እንካፈል ብላ የጠየቀችው ለት የሆነችውን ሁኔታ ስላየ መጀመሪያ ላይ በጭንቅላቱ የመጣለት ምስል እሱ ነበር። ለዛም ነው አሁን ላይ ቃል ኪዳን ናት ይሄንን ያደረገችው በማለት ወደ ቤት በመሄድ ቃል ኪዳንን በውሃ በማፈን እውነቱን እንድትናገር እያስገደዳት ነበር። ቃል ኪዳንም የተፈጠረውን አንዳችም ነገር ስለማታውቅ እንግዲህ ምንም አላቅም፣ እኔ ምን ተፈጥሮ ነው ለምንድነው የማትነግረኝ? ለምን ዝም ብለ የምታሰቃይ ብላ ስትጠይቀው ነበር። እሱ ግን አፕሽንዝ ያንቺ ልጅ እገልሻለሁ፣ ማን ነው ለዛች አሮጊት እውነቱን የተናገረው እያለ ያፋጥጣታል ማለት ነው። እናም በዚህ ሰዓት ሳሚ አብሮት ነበርና የሚያየው ነገር እጅግ ስላልታመው በመጨረሻም አንቋት በነበረ ሰዓት እሱ አይደለችም አለቃ የተናገረችው ብሎ እውነቱን ለመናገር ያስቆመዋል። ነገር ግን ቢያስቆመው ቃል ረጅም ሰዓት በውሃ ውስጥ ታፍና ነበርና መነሳት አልቻለች። እነሱ በሚጨቃጨቁበት ሰዓትና አንተነ ማለት ነው ለሴትይቷ የተናገርከው ብሎ ከሱ ጋር በሚጣላ ሰዓት ሳሚ ዝቅ ብሎ እንግዲህ ቃል ኪዳንን ሲመለከታት ውሃ ውስጥ እንደተኛሽ ቀርታለች ማለት ነው። እንግዲህ ይሄንንም ሲመለከት እጅግ በጣም ይደነግጣል ማለት ነው። አሁን እሱ እያሳሰበ ያለው ሰው ስለመግደሉ ወይም ደግሞ እነሱን ስለመበቀሉ ሳይሆን ይሄ እውነት ከወጣ ሁሉንም ነገር አጣለው ብሎ እያሰበ ስለሆነ እጅግ በጣም ተናዷል። ይሄ ሁሉ ጊዜ የደበቁት እውነትማ ጭራሽ በዚህ ሰዓት ሞታት የለበትም፣ ሴትይቷም ድና ገንዘቤን ማግኘት አለብኝ የሚል ሐሳብ ስለሆነ ያለው አሁንም እሷን ከገደላት እንግዲህ ደብቋት እንደሚወስዳት እርግጠኛ ነኝ።
ቃል ኪዳን ደግሞ እንግዲህ እነሱ ከመምጣታቸው በፊት ቤት ውስጥ የተፈጠረ ነገር ነበር። በባለፈው ክፍል እንደተመለከትነው ዳግም ክፍል ገብታ እንግዲህ ዳግም ስትረብሸው ተመልክተና ዳግም ጋርም ሄዳ ያለችው አንድ ነገር ምንድነው ልትስመው ትሞክራለች ማለት ነው። ዳግም ግን እሷ ልትስመው የምትሞክር ሰዓት በውስጡ የነበረው ፍቅር አላስቻለውምና አንቺ ልጅ ተነሽና ውጪልኝ ሲል ይጮህባታል። ለምንድነው እንደዚህ የምትሆነው እውነቱን ስለነገርኩህ ነው ወይ ስለምወድ ነው ብላ ብትጮህበትም ዳግም ግን የሰጣት አንድ ምላሽ ነበር። እኔ ብሌንን እጅግ በጣም ነው ማፈቅራት፣ እጅግ በጣም ነው የምወዳት፣ በጭራሽ እንደዚህ ላደርግ አልችልም ብሎ ይመልስላታል። እሷም የመለሰችለት መልስ እንደዚህ ነበር። እሷ እኮ ገረድ ናት፣ በጭራሽ አትመጥልህም፣ ደግሞ እሷ ከኔ በምን ተሽላ ነው ስትል ትጮህበታለች። ዳግምም እሷ ካንቺ እጅግ በጣም ትሻላለች፣ ለኔ ምርጥ እሷ ናት፣ እሷን ነው ማፈቅረው ብሎ እንግዲህ ከቤት ያስወጣታል ማለት ነው። ከቤት በሚያስወጣት ሰዓት እንግዲህ ብሌን በረንዳ ላይ ቁጭ ብላ ነበርና በአጋጣሚ ቃል ኪዳንን ስትመለከታት እጅግ በጣም ትደነግጣለች። ቃልም ልክ እሷን ስታያት የተሰማ ስሜት ምንድነው በቃ ላስመስልና የሆነ ነገር እንደተፈጠረ አስመስዬ ብሌንን አሳብዳታለሁ ብላ በማሰብ ወደ ብሌን በመሄድ እንግዲህ እንጂ እንዳሰብሽው አይደለም የተፈጠረው፣ መጥፎ ነገር እንዳታስቢ ፈልጌው ነው ሁሉም ነገር የሆነው እና ደግሞ ለካ ከሚወዱት ሰው ጋር እንደዚህ ማድረግ እጅግ በጣም ያስደስታል እያለች እንግዲህ ብሌን ልትቋቋመው ከምትችለው በላይ ትነግራታለች ማለት ነው። ብሌንም ይህንን መስማት ስለከበዳት እጅግ በከባድ ሐዘን ጥላት ስትሄድ ተመልክተናል። ዳግም ደግሞ ውጪ የሚፈጠረውን አያውቅም ነበርና ለብሌን ፍቅሩን እንዴት እንደሚነግራት ቤት ውስጥ ምን አይነት ነገር ማዘጋጀት እንዳለበት እያሰበ ነገር ግን ከዛሬ ይህንን ጊዜ አላሳልፈውም እያለ እንግዲህ ድግስ ለመደገስ ለፍቅሩ እያሰበ ተመልክተናል። ብሌን ደግሞ የሰማችው ነገር እጅግ በጣም ከብዷት በክፍሏ ውስጥ እያለቀሰች ሳለ ሁለት ሐሳብ ሆና እንመለከታታለን። በአንደኛው በኩል አረ ለምንድነው እንደዚህ የምትሆኚው? እሱ ማን ስለሆነ እንደዚህ መጀመሪያውኑ ማሰብ አልነበረብሽም። በሌላ በኩል ደግሞ እውነት እኮ ላይሆን ይችላል፣ ለምንድነው እንደዚህ ሆይ አልጠየቅኩት፣ እሱን እውነቱን ሳላረጋግጥ ለምንድነው እንደዚህ የምቆጣው ስትል ከራሷ ጋር ሁለት ሐሳብ ሆና ትጣላለች። በዚህ መሃልም ቃል ትመጣና በፍቅር ብሌንዬ እያለች አንዳንድ ወሬዎች ታወራታለች። አሁንም ጭንቅላቷን ለመመረዝ ማለት ነው። ዳጊ እኮ እጅግ በጣም ነው የሚወደኝና እኔም እጅግ በጣም እንደምወደው ነግሬዋል እና ደግሞ አንቺም እንደምታሳዝኙና የሚያወራሽም ለዛ እንደሆነ ነግሮኛል እና እጅግ በጣም ነው የምታሳዝኝ። ለዛም ነው በተደጋጋሚ እየመጣ አንቺ ጋር የሚያወራሽ እንጂ አፍቅሯሽ ምናምን እንዳልሆነ ነግሮኛል። እናም እንዳትጎጂ ስላሰበልሽ ነው ዝም የሚልሽ ብላት ነው። ብሌንም ይሄንን ስትሰማ እውነት መስሏት የምርሽን ነው ቃል እውነትሽን ነው ወይ እንደዚህ ነው የሚያስበው እሱ ይሄንን ነው የሚያስበው ብላ እንግዲህ እጅግ በጣም ስትከፋ እንመለከታታለን። እዚህ ጋር እንግዲህ ቃል መልሳ አዎ ብሌንዬ እንደዛ ነው የሚያስበውና አንቺ ሌላ ነገር እንዳታስቢ ምናምን ብላ እንግዲህ እንደ መካሪ ቢጤ ልትመክራት ስትል ቃል እዚህ ጋር የሳተችው አንድ ነገር ምንድነው ሌላ ጊዜ ስታወራት አንቺ ገረድ አንቺ አሽከር እያለች በቁጣ ነበር። ነገር ግን አሁን ብሌንዬ እያለች በፍቅር ስትጠራት በጣም የተጠራጠረችው ቃል ኪዳን ምን ነው ከመቼ ጀምሮ ነው እንደዚህ ማለት የጀመርሽ? መቼ ነው እኔን ብሌን ብለሽ ጠርተሽ የምታውቂው? ከገረድ ውጭ እኮ የሚለውን ቃል ተጠቅመሽ አታውቂ ብላ ጠይቃታለች። እሷም አንቺ ደግሞ ክብር አይወድልሽም፣ በፍቅር አወራሽ፣ አርፈሽ ወደ ስራሽ ቀጥይ ስትል ትጮህባታል። ብሌንም አሃ እስካሁን ያወራሽኝ ነገር እውነት አይደለም ማለት ነው፣ የሆነ የዋሸሽኝ ነገር አለ ማለት ነው፣ ይሄ ሁሉ ነገር አልተፈጠረም ስትላት ምድር የምትይው አንቺ ሴትዮ እኔ እንግዲህ እውነቱን ነግሬሻለሁ ብላ ትጮህባታለች። ብሌንም ሁኔታዋን ስለተረዳቻት ስትመልስላት የነበረው መልስ አሃ የተናገርሽው እንዳለ እውነት መሆኑን አውቄያለሁ፣ እኔም መጀመሪያውኑ አንቺ ያልሽኝን ሰምቼ መናደዴ እንደውም እኮ እሱ ሄጄ መጠየቅ እችላለሁ ብላ እንግዲህ ቃል በጣም ስትበሳጭ እንመለከታታለን። ብሌንም እንግዲህ ወዲያው የወሰደችው እርምጃ ምንድነው? ወደ ዳግም ክፍል በመሄድ ዳግምን ጎትታ ከክፍሉ ታስወጣውና ወደ ሳሎን ትወስዷለች። ወደ ሳሎንም በምትወስደው ሰዓት ፊት ለፊት ቃል ዳግምና ብሌን ሆነው አንድ ጥያቄ ብሌን ትጠይቋለች። ከሷ ጋር ክፍል ውስጥ ምንድነው ስታደርጉ የነበረው ብላ ስትጠይቀው ምን አረግን ብሎ መልሶ ይጠይቃታል። እሷም ምን አረግን ብላ ትመልስለታለች። አቷሺ አሁን ስትነግሪኝ የነበረውን እያንዳንዱን ክፍል ውስጥ አደረገን ያልሽኝን አሁኑኑ ንገሪኝ ስትል እጅግ በጣም ተናዳ ስታፋጣት፣ ቃል ኪዳን ግን ምን አደረግን ብላ መዋሸትን መርጣለች። በዚህ ሰዓትም ዳግም አንቺ ውሸታም፣ እኔና አንቺ እዛ ክፍል ውስጥ ምንድነው ያደረግነው ስትል ትጮህበታለች። ይጮህባታል። ብሌንም ቀጥላ አንድ ጥያቄ ጠይቋለች። እኔን ስለምታዝንልኝ ነው ወይ የምታወራኝ ብላ ስትጠይቀው ዳግም የሚፈልገው መስመር ላይ መጣችለትና እንዲህ ሲል ይመልስላታል። እኔ አንቺን ማውራሽ ስለምታሳዝኝ ሳይሆን
ከልቤ ስለማፈቅርሽ ነው፣ ስለምፈልግሽ ነው። አንቺ ማለት ለኔ ውድ አልማዝና እንቁ ነሽ፣ ታስፈልጊኛለሽ፣ አፈቅርሻለሁ ሲል በቃል ኪዳን ፊት ለፊት ይነግራታል ማለት ነው። ይህን የሰማችውም ቃል ኪዳን በጭራሽ ይህንን አላምንም በማለት እጅግ በጣም ስትበሳጭ ተመልክተናል። ብሌንም የምትፈልገውን ነገር ስትሰማ ልቧ አልቻለምና ደንግጣ ዳጊ አሁን ይህን መልስ ልመልስልህ አልችልም በማለት ደንግጣ ክፍሉን ጥላ ሄዳለች። በዚህ ሰዓት ዳግምን ክፍሉ በመግባት ያደረኩት ልክ አይደለም እንዴ ሁሉን ነገር ሳላበላሽ አልቀርም እያለ በራሱ ሲበሳጭ፣ ብሌን ደግሞ በሌላ በኩል በኪችን ውስጥ ሆና ወይኔ ጉዴ ምንድነው ያደረኩት ይከፋው ይሆን እንዴ ይሄን ስላደረኩ እያለች እሷም በተራዋ ዳግም ስታስብ እንመለከታታለን። እዚህ ጋር ቃል ኪዳንን እንመለከታለን። ቃል ኪዳን ሁሉ ነገር እንደወጣ ስለሰማች ብሌን አሁኑኑ መልስ ሳትመልስለት ለማስቆም ታስብና ብሌንን አስቆማታለሁ ብላ አስባ ወደ ውጪ ትወጣለች። በዚህ ሰዓት ግን አስቀድማ ብሌን የዳግምን በር አንኳኩታ ዳግም ወጥቶ ነበር። ዳግምም ብሌንን እንዳያት በጣም ይቅርታ እንደዛ ማለት አልነበረብኝም፣ ችግር የለውም ምንም መልስ አትስጪ፣ እንደ ድሮ ጓደኛ ማቾች እህትና ወንድሞች መሆን እንችላለን ሲል ዳግምን አፉን በመያዝ ዳጊ አትቀባጥር እኔም እወድሃለሁ ስትል ትመልስለታለች። ዳግምም የሰማውን ነገር ስላላመነ እስቲ ድገሚ እያለ 2-3 ጊዜ ያስደግማትና እጅግ በጣም እሱም እንደሚያፈቅራት ነግሯት ቃል ኪዳን በር ላይ ቆማ እየተመለከተቻቸው ከንፈሯን ይስማታል ማለት ነው። ይህን ያየችው ቃል ኪዳንም እጅግ በጣም በመናደድ ጨጓራዋ ተልጦ እንግዲህ ኪኒን ስትወስድ ተመልክተናታል። በሌላ በኩል ደግሞ ዳግምና ብሌን ወደ ዳግም ክፍል ገብተው ፍቅራቸውን ተቃቅፈው የኔ ፍቅር የኔ ጮማ የኔ መንደሪ የኔ ኮረሪማ እየተባባሉ ጊዜ ሲያሳልፉና ስለ ቃል ኪዳንም በመሃል ተነስቶ የዋህ ብሌን ለምን ክፋቱን ብቻ ትመለከትባታለህ? አንዳንድ ጊዜ በክፋቷ ውስጥም ጥሩ ነገር ይኖራታል። አንተ ስለምትወድ ነው ደግሞ እንደዚህ የምትሆነው። እሷ ላይ ቂም አትያዝ ብላ እንግዲህ ዳግምን ሌላ ትኩሳት ትለቅበታለች። ዳግምም እንግዲህ ተገርሞ አንቺ ግን ምን አይነት ሴት ነሽ? በዚህ ልክ ማሰብ ይቻላል እንዴ ብሎ ሲያስብ ተመልክተናል። በሌላ በኩል ደግሞ ወደ እናትየው እንመለሳለን። ማለትም ወደ ብሌን አሳዳጊ ናት። ጎረቤቷ በድጋሚ እንግዲህ ባይሉ አሁንም ቅርብ ሆነሽ ተከታታይ ብሏት ገንዘብ ሰጥቷት ነበርና አሁንም ወደ ብሌን እናት በመሄድ የሰማችው ነገር እውነት እንዳልሆነና ጥርጣሬ እንደሚሆን መጀመሪያ እንደተፈጠረው ነገር ነው አሁንም እየሆነ ያለውና ሰዎች አትመኛቸው ብላ ተደጋጋሚ አንስታባት እናትየው ልታሳምና ስትሞክር እናቷም የሆነ ጥርጣሬ ገብቶባት አይ ይህንን ነገር ላንቺ መናገር አልነበረብኝም ብላ ሐሳቡን አደባብሳ እንግዲህ ከቤቷ እንድትሄድ አርጋ ነበር። እንግዲህ አሁን ላይ ዳግምና ብሌን ፍቅራቸውን እየቀጠሉ ነው። ቃል ኪዳን ደግሞ እንግዲህ በባይሉ ምክንያት ታፍና ውስጥ ተዘፍቃ ወይ ሞታለች ወይም ደግሞ ራሷን ስታለች ማለት ነው። በአስቸኳይ ሕክምና ያስፈልጋታል። ነገር ግን ባይሉ ይሄ ነገሩ እንዳይጋለጥበት ሲል እዛ ጋር እሷንም ሊደብቃት ይችላል ማለት ነው። በዛ ላይ አሁን ቤት ውስጥ ማንም ስለሌለ ማንም ያያቸው የለም ማን ወደዛ እንደመጣ። ብሌንም ከዳግም ጋር ጊዜ እያሳለፈች ነው። ማን ቤት ውስጥ እንዳለ በፍጹም አላዩ። ነገር ግን ብሌን አሁን ላይ ቻው ብላ ዳግምን ስለሄደች እዛ የተፈጠረውን ነገር ልታይ ትችላለች። በዚህ መሃል ግን ባይሉ አሁን ብሌን ላይ ሌላ እርምጃ እንዳይወስድ ሌላ ነገር እንዳይፈጠር ብለን እናስባለን። እንግዲህ በቀጣይ ክፍል የሚፈጠረውን እስከናይ ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ።